በኢየሱስ እንመን የሞተልንን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ እንዴ ለመሆኑ ምን አብዶ ነው? ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዴ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ አሉ። እንዴ ባካችሁ ዝም በላችሁ ምን ሰው ነው እንዲህ የሚላሉ? አይ እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላከን። መላልሼ ባዳምጠው እንደዛ ነው የሚለው። ይሄ መወገዝ የለበትም። ይሄን ያልጠበቀ ጳጳስ ምን ይጠብቃል? ምንድነው እሱ? በዚሁ እኔ እዚሁ ሀገር ይመስለኛል እዚሁ አሜሪካ ነው አይደል? የት እንደሆነ አላውቅም፣ ብቻ ዩቲዩብ ላይ ነው ያየሁት። ማየት ትችላላችሁ። ይሄው እግዚኦ የሚያሰኝ ነው ባደርጉት። ማርያም ከሌለች ኢየሱስ የለም፣ አለ ማርያም ደግሞ ዓለም አይድንም። ይሄን ሁሉ ስትሰሙት እንዴ እመቤታችንን ስለወደድን እንደፈለገ ቢያረጉን በቃ እሺ ብለን መቀበል አለብን እንዴ? ልክ የለውም፣ መጠን የለውም። አስተውል። እኔ እንዲህ ተሰምቶኝ የምናገረው ያቅሜን ያህል እጅ ለእጅ ተያይዘን እንዳን ብዬ እንጂ ይሄ እኔን መናፍቅ አይደለም። ሌላም ነገር ይበሉ፣ የፈለጋቸውን ይበሉ። ግን ይሄ ነገር ትክክል ነው። እናንተ ስታዩት በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮሜንትም አልጻፈበት፣ ዝም በቃ እንደ የተቀየሙ ሰዎች ምናልባት ከዛ ውጭ የሆኑ ሰዎች መወገዝ የሚገባው ይሄ ነው ብሎ አንድ ሁለት ሰዎች ብቻ እንትላሉ እንጂ እውነት ይሄ መቼም በዚህ ክፍለ ሀገር ከሆነ በምድር አሜሪካ ያው ስንት ጳጳስ አለ እዚህ የተቀመጠው። በሌላ መልኩም ደግሞ ይቅርታ እንግዲህ ከተነሳ ሁሉንም ነው ጸበረጭቼ ማልፈው እና ጳጳስ ከተባለ ኢትዮጵያም ይሁን የአሜሪካም ይሁን ስልጣኑ በአገር አይከለልም። ተግባባን? በአገር አይከለልም ስልጣን። እነሱ ካወቁበት ስልጣኑ ከእግዚአብሔር ነው የተሰጠው። የትም ሀገር ሄደው ማስተማር፣ ሃይማኖቱን ማቅናት፣ የተሳሳተውን ማረም ይችላሉ። አይመለከተኝም ሊሉ አይችሉም። እነሱ በፈጠሩት ምሽጋቸው ውስጥ ገብተው እዛ ምሽግ ውስጥ ያለውን ብቻ ነው። ያንንም በደንብ አልጠበቁትም። እሱም ሲተራመስ ነው ማየው። የሆነ ሆኖ ግን የሃይማኖት ጉዳይ ከሆነ ግን በማንኛውም እኔ ተዚህ በፊትም ነፍሳቸውን ይማርና አንድ አባትን እንዲህ ነው አነጋገርኳቸው እና እርሶ እያሉ እንዴት ነው እኛ ፍርድ ቤት ቆመን የምንካሰሰው? ጳጳሳት አይደላችሁም እንዴ እናንተ? አጥፍቼ ከሆነ በእኔ ይፈረድብኝ። ሁልጊዜም እንዲህ ነው የምለው። አሁንም ከነዚህ ጋር ስጣላ ካጠፋው በእኔ ይፈረድ ነው። ፍረዱባቸው አላልኩም። በእኔ ካጠፋሁም በእኔ ይፈረድ ነው እና እርሶ እያሉ እናንተ እያላችሁ እንዴት ነው ፍርድ? ይሄ ፖለቲካ ነው፣ አልገባበትም፣ አላደርገውም አሉ። ይሄ እኮ የሃይማኖት ጉዳይ ነው። ያኔ ገብርኤል ለሁለት ሲከፈል ነው እና ይሄ እኮ የሃይማኖት ጉዳይ ነው። እኔ ምንም ያጠፋሁት ነገር የለም። ምንም ባላጠፋሁት ነው ቤተክርስቲያኑ ለሁለት ተከፈላችሁት። ለምን እንዲሆናል? እኔ እና ጳጳሳት አይደላችሁም እናንተ ማን ሾመኝ አሉ። እንዲሁ ብለው ያው እግዚአብሔር እሳቸው ወደ እውነተኛ ሀገር ሄዳል። እኔ ያለሁኝ እውነቱን ነው የምናገረው። ማን ሾመኝ እንዴ? አባታችን ሹመቱ በሀገር ይከለላል እንዴ? በወንዝ ይከለላል እንዴ? እግዚአብሔር አይደል እንዴ ሾሞት? በሄዱበት እውነት አይናገሩም፣ በሄዱበት እውነት አይመሰክሩም፣ እውነትነትን አይዳኙም። በዚህ ያው እንደማሰማኛ ቃል አሉ። እኔም በዚህ አልሰማሁትም ብዬ መቼም ተሁሉ ጋር መላተም ነው የኔ ስራ። ዝም ብዬ በዚህ ያው ሳንስማማ ወጣን። አሁንም ደግሞ ልብ አድርጎት እንግዲህ ይሄ እንዲህ ይባላል። ይሄ ከትላንት ወዳ ነው እኔ ሰማሁት። እኔ ከራሴ አውርጃለሁ። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። ለኢየሱስ መኖር የማናም መኖር ነው የሚያስፈልገው። ምን ማለታችን ነው? እንዴት ነው እያወራን ያለ ነው? ምን አይነት የዞረበት ሰው ነው ይሄ? እና እንዲህ ብሎ አስተማረ። ይሄንን ሲናገር እንደማረም ለዚህ ነው የቀደመችውን መንገድ ላይ ቁሙና ጠይቁ የተባለ። ይሄ ከእውነት የወጣ ማንም አርመውም ማንም አይቃወመውም። የመጽሐፍ ቅዱሱ እውነት ግን ይሄ ነው ብለን በምንልበት ጊዜ ግን ሌላ ታሪክ ነው የሚያወሩት። ስለዚህ መንገድ ላይ ቁም ማለት ቅዱሳን አባቶቻችን ከኛ በፊት ያለፉ ብዙ ሰዎች ስራ ሰርተው አልፏል። በዕብራውያን መልእክቱም ብዙ ሰዎች እንደውም ቀን ያጥረኛል ነው ያለው ጸሐፊው። ቀን ያጥረኛል ብዙ ሰዎች ስራ ሰርተዋልና ስለዚህ እነሱ መናገር እነሱ ስራ ሰርተው በእውነተኛ መንገድ ላይ